ባሳለፍነው ሳምንት የዓለም መገናኛ ብዙሃንን ትኩረት ከሳቡ አበይት ጉዳዮች መካከል ዩክሬን የምዕራባውያንን ሚሳኤሎች በመጠቀም በሩሲያ ግዛት ውስጥ ባሉ ወታደራዊ ማዕከላት ላይ ጥቃት እንዳትፈጽም ተጥሎባት የቆየው ክልከላ መነሳቱ መገለጹን የተመለከተውን ጉዳይ ይሆናል። በርሊን ዩክሬን የራሷን ረጅም ርቀት ተምዘግዛጊ ሚሳኤሎች ማምረት እንድትችል $5 ቢሊዮን የሚገመት ወታደራዊ ድጋፍ ማድረጓም የተሰማው በዚሁ ሳምንት ነበር። ሩሲያ ይህንን የጀርመን ውሳኔ ከመቃወም ባለፈም ሀገሪቱ ከሂትለር መውደቅ በኋላ ለመጀመሪያ ጊዜ የጀርመን የጦርነት ኢላማ የመሆን ስጋት ውስጥ መውደቋን ገልጻለች። እኛም በዛሬው የዓለም በሳምንቱ ጥንቅራችን ምዕራባውያን ዩክሬን ላይ ጥለውት የቆየውን የረጅም ርቀት ሚሳኤል ክልከላ ማንሳታቸው 3 ዓመት የሞላውን የሩሲያ ዩክሬን ጦርነት ወዴት አቅጣጫ ሊመራው ይችላል የሚለውን ጉዳይ ልናስቃኛችሁ ወደድን። ዘነበ ኃይሉ በዝርዝር ተመልክቶታል። ተከታትለን እንመለስ። የጀርመኑ አዲሱ መርሃዊ መንግስት ፍሬድሪክ ሜርዝ ዩክሬን ከዚህ ቀደም ከምዕራባውያን ሀገራት የተሰጣትን ረጅም ርቀት ተምዘግዛጊ ሚሳኤሎች በሩሲያ ግዛቶች ውስጥ እንዳትጠቀም ተጥሎባት የነበረው ክልከላ መነሳቱን ያሳወቁት ከትላንት በስቲያ ነበር። ባሳለፍነው ሰኞ በበርሊን ተሰናድቶ በነበረው ፖለቲካዊ ጉባኤ ላይ ንግግር ያደረጉት መርሃዊ መንግስቱ ኪየቭ ከዚህ በኋላ እንደ ብሪታንያ፣ ፈረንሳይ፣ ጀርመንና አሜሪካ ካሉ የምዕራባውያን ሀገራት ባገኘችው ሚሳኤሎች ሞስኮን መደብደብም ማርበድበድም ትችላለች ብለዋል። በብሪታንያ፣ በፈረንሳይ፣ በእኛ ወይንም በአሜሪካ ለዩክሬን በተሰጡ የጦር መሳሪያዎች ላይ ተቀምጦ የነበረው ክልከላ ከዚህ በኋላ ተነስቷል። ይህም ማለት ዩክሬን ራሷን መከላከል ትችላለች። ለምሳሌ በሩሲያ ውስጥ ዘልቃ ወታደራዊ መሰረተ ልማቶች ላይ ጥቃት መፈጸም ትችላለች። እስከ ቅርብ ጊዜ ድረስ ይህ አይቻልም ነበር፣ አሁን ግን ይቻላል። ይህ ማለት ረጅም ርቀት እሳት የሚተፉ መሳሪያዎች ማለት ነው። የሩሲያ ወታደራዊ ሰፈሮችን መምታት የሚችሉ ተጨማሪ የጦር መሳሪያዎችን ለዩክሬን መስጠትን ያካትታል። ታዲያ ከዩክሬን ጦርነት ጋር በተያያዘ ይህ የምዕራባውያን የፖሊሲ ለውጥ ለምን ዓለምን ስጋት ውስጥ ጣለ? ብዙዎችስ ለምን መነጋገር ያደረጉት የሚለውን ጥያቄ መልስ ለመስጠት ትንሽ ወደ ኋላ መመለስ ያሻናል። በጎርጎሮሳውያኑ 2024 አሜሪካ በተናጥል ለዩክሬን በሰጠችው ፈቃድ ዩክሬን 300 ኪሎ ሜትር ድረስ በሚወነጨፉት አታካም ባላስቲክ ሚሳኤሎችና 250 ኪሎ ሜትር በሚወነጨፉት ስቶርም ሻዶ ሚሳኤሎች በሩሲያ ግዛቶች ውስጥ ጥቃት መፈጸሙ አይዘነጋም። ይህን ተከትሎም ከአንድ ዓመት በፊት የሩሲያው መሪ ቭላዲሚር ፑቲን ምዕራባውያን ከዚህ ድርጊታቸው ካልታቀቡ ሀገራቸው ቀዩን መስመር በሚያልፉ ሀገራት ላይ ጅምላ አውዳሚ የሆነውን የኒውክሌር የጦር መሳሪያ ለመጠቀም እንደምትገደድ አስጠንቅቀው ነበር። በትክክል በቴክኒካል ረገድ ዝግጁ ነን። የኒውክሌር ሚሳኤሎቻችን ሁሌም ለጥቃት ዝግጁ ናቸው። ይህ የመጀመሪያው ነው። ሁለተኛው ነገር ይህ ውሳኔያችን በሁሉም አካላት ተቀባይነት አለው። በነገራችን ላይ የኛ የኒውክሌር ኃይል ፍጹም ዘመናዊ ነው። እኛና አሜሪካ ብቻ ነን መሰሉ ትጥቅ ያለን ሀገራት። ነገር ግን የኛ የኒውክሌር ጦር መሳሪያ ከአሜሪካኖቹም ቢሆን ይልቃል። አጠቃላይ የኒውክሌር አቅማችንም ሆነ የጦር መሳሪያችን በጣም ትልቅና ረቂቅ ናቸው። ስለ ኒውክሌር አረር ተሸካሚዎችም ሆነ የጦር መሳሪያዎቻችን ስናወራ ከአሜሪካ ጋር ተቀራራቢም ብንሆን ሁሉም የኛን አቅም ኃያልነት ያውቁታል። ታዲያ ይህን የሞስኮን አቅም የሚያውቁት አውሮፓውያን እስካሁን ድረስ ዩክሬን የነሱን ረጅም ርቀት ተምዘግዛጊ ሚሳኤሎች በሩሲያ ላይ እንዳታዘም ክልከላ አድርገው የነበረ ቢሆንም በአዲሱ የጀርመኑ ቻንስለር ፊት አውራሪነት የምዕራባውያን ክልከላ መነሳቱ ተሰምቷል። ጀርመን ከጆ ባይደን አሜሪካ በመቀጠል ለዩክሬን ከፍተኛ መጠን ያለው የጦር መሳሪያ ቀለብ ለዩክሬን የምትሰፍር ሀገር ስትሆን እስካሁን ግን ታውረስ የተሰኘውን 500 ኪሎ ሜትር ተወንጫፊ ሚሳኤሎቿን ለዩክሬን ለማስታጠቅ ድፍረቱን ከቶንም አላገኘችም ነበር። ሆኖም አዲሱ የጀርመን ቻንስለር ከቀደምታቸው ኦላፍ ሾልዝ በተቃራኒ ይህን ማመንታት የሚቃወሙ ሲሆን እስካሁን ግን ይህንን ረጅም ርቀት የሚጓዘውን ታውረስ ሚሳኤል ለዩክሬን ለመስጠት ስለመወሰናቸው በይፋ ያሉት ነገር የለም። ፕሬዝዳንት ዜሌንስኪ ባሳለፍነው ረቡዕ ወደ በርሊን ባቀኑበት ወቅት ይህንን በጉጉት ሲናፍቁት የቆዩትን ሚሳኤል ለማግኘት ቋምጦ የነበረ ቢሆንም ዶሮ ብታልም ጥሬዋን የሚያስብል ነገር ነበር የገጠማቸው። ዛሬ የመከላከያ ሰራዊት ሚኒስትሮቻችን ዩክሬን የምታመርታቸውን የረጅም ርቀት ተምዘግዛጊ ሚሳኤሎችን መግዛት የሚያስችል የመግባቢያ ስምምነት ይፈራረማሉ። በእነዚህ ሚሳኤሎች አጠቃቀም ላይ ምንም አይነት ክልከላ አይኖርም። ይህ ዩክሬን ራሷን ሙሉ በሙሉ እንድትከላከል ያግዛታል። ይህም ማለት ዩክሬን የምታመርታቸውን ሚሳኤሎች በመጠቀም ከግዛቷ ውጭ ያሉ ወታደራዊ ሰፈሮችንም ማጥቃት ትችላለች ማለት ነው። በጀርመንም ሆነ በሌሎች የአውሮፓ ሀገራት የሚመረቱ የረጅም ርቀት ተምዘግዛጊ ሚሳኤሎችን በጣም እንፈልጋቸዋለን እና ስለዚህ ጉዳይ እየተነጋገርን ነው።
የጀርመኑ ቻንስለር በምርጫ ቅስቀሳ ወቅት የታውረስ ሚሳኤል ለዩክሬን መሰጠት አለበት የሚል ጽኑ አቋም የነበራቸው ቢሆንም ወደ ስልጣን ከመጡ በኋላ ግን ስለዚህ ጉዳይ በይፋ ትንፍሽ አላሉም። ሁለቱ መሪዎች በጀርመን አጋዥነት ዩክሬን የረጅም ርቀት ሚሳኤሎችን ጨምሮ የራሷን የጦር መሳሪያዎች በሳምንታት ውስጥ በገፍ ማምረት እንደምትጀምር ቢገልጹም ዝርዝር ጉዳዮችን ከመጥቀስ ግን ተቆጥበዋል። ሆኖም ግን ጀርመን ለዩክሬን 5.6 ቢሊዮን ዶላር ወታደራዊ ድጋፍ ማድረጓን ያሳወቀች ሲሆን ድጋፉም ዩክሬን ረጅም ርቀት ተምዘግዛጊ ሚሳኤሎችን እንድታመርት የሚያግዛት ይሆናል ነው የተባለው። ጦርነቱ ሲጀመር ከወታደራዊ ቆብና ጫማ በላይ ለዩክሬን ያላከችው ጀርመን ድጋፏ እየተጋጋለ ሄዶ እስካሁን 28 ቢሊዮን ዩሮ የሚያወጣ ወታደራዊ ድጋፍ ለኪየቭ የለገሰች ሲሆን ያሁኑ የ5.6 ቢሊዮን ዶላር ድጋፍ በአይነቱ የሞስኮን ቀይ መስመር ያለፈ መሆኑ ተነግሯል። ጀርመን በሚስጥራዊ ዶሴ ጠቅልላ ለዩክሬን ስላቀበለችው ወታደራዊ ድጋፍ ሞስኮ በሰጠችው ምላሽ የበርሊን ወታደራዊ ድጋፍ መቀጠል የጀርመንን ውድቀት ያፋጥናል ብላለች። በተለይም አንጋፋ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጀርመን ባለፉት 100 ዓመታት 2 ጊዜ ከገባችበት የቁልቁለት ጉዞ መማር አለመቻሏን ገልጸው ሀገሪቱ በአንደኛና ሁለተኛው የዓለም ጦርነት ካስተናገደችው ጉዳት አሁንም አለመማሯን ጠቁመዋል። በሌላ በኩል የክሬምሊን ባለስልጣናት ዩክሬን የጀርመንን ሚሳኤሎች ተጠቅማ ሩሲያ ላይ ጥቃት ከፈጸመች ሩሲያ እሳት ወደ ተለኮሰበት ጀርመን ወታደራዊ ጅራፏን እንደምትሰድ ፈርጠም ብላ ገልጻለች። ታዲያ የዩክሬን አጋር የሆኑት የአውሮፓ ሀገራት ከዚህ በፊት የዩክሬን ጦርነት መላውን አውሮፓ እንዳይሰለቅጥ በመስጋት ዩክሬን በሚሳኤሎቻቸው ሩሲያን ዘልቃ እንዳትመታ ከልክለው የነበረ ቢሆንም አሁን ግን በጀርመን ፊት አውራሪነት አውሮፓውያን ኪየቭን ወደፊት እያሏት ይገኛሉ። አሁን ደግሞ የጀርመኑ ቻንስለር ለዩክሬን እነዚህን ሚሳኤሎች ከመስጠት ይልቅ ራሳቸው አምርተው እንዲተኩሱት ረብጣ ገንዘብ መለገሳቸው በትንሹ የእብድ ገላጋ ያሰኛቸዋል። የሩሲያን ማስፈራሪያም ከቁብ የቆጠሩት አልመሰለም። በሌላ በኩል የትራምፕን ወደ ስልጣን መመለስ ተከትሎ አውሮፓውያን በስጋትና በጥርጣሬ የሚያዩት አሜሪካ ሩሲያና ዩክሬን በጠረጴዛ ዙሪያ ችግራቸውን እንዲፈቱ በር ለመክፈት ያደረገችው ጥረት እስካሁን ፍሬ ማፍራት አልቻለም። በዚህ ደግሞ ሩሲያ በዩክሬን ላይ የምትፈጽመው ጥቃት እያየለ መምጣቱ እንደዋና ምክንያት የሚነገር ሲሆን ጦርነቱን በአፍታ አቆማለሁ በማለት የሚታወቁት ትራምፕም ሆድ የባሳቸው ይመስላል። ፕሬዝዳንት ፑቲን እያደረገ ባለው ነገር ደስተኛ አይደለሁም። ብዙ ሰዎችን እየገደለ ነው እና ፑቲን ምን እንዳጋጠመው አላውቅም። ለረጅም ጊዜ አውቀዋለሁ። ሁሌም እንግባባ ነበር። ነገር ግን ወደ ዩክሬን ከተሞች ሮኬት መተኮስ፣ ሰዎችን መግደል ምንም አልወደድኩትም። ትራምፕ የፑቲን ጉዞ በዚሁ ከቀጠለ በሞስኮ ላይ ተጨማሪ ማዕቀቦችን እንደሚጥሉም የጠቆሙ ሲሆን የመጨረሻ ማስጠንቀቂያ የሚመስል መልእክትም በማህበራዊ ትስስር ገጻቸው ላይ ለጥፈው ነበር። ፑቲን ለሰላም ዝግጁ መሆናቸውን በ2 ሳምንታት ዕድሜ ይንገሩኝ ሲሉ ቀጭን ትዕዛዝ ቢጤ ከሰጡ በኋላ አሊያ ግን የምንወስደውን እርምጃ በዚሁ ጊዜ አሳውቃለሁም ብለዋል። የክሬምሊን ባለስልጣናት ለዚህ ለትራምፕ ንግግር በሰጡት ምላሽ ትራምፕ ጦርነቱን በሰላማዊ መንገድ ለመፍታት እያደረጉት ስላሉት ነገር ሁሉ ያላቸውን ክብር በመግለጽ እንደው ትራምፕ በነገሮች መደራረብ ስሜታዊ ሆነው ሊሆን ይችላል እንጂ ከአፋቸው ክፉ ነገር እንኳን የማይወጣቸው ሰው ነበሩ የሚል አይነት አስተያየት ሰጥተዋል። ይህን ተከትሎም አውሮፓውያንና አንዳንድ የአሜሪካ ባለስልጣናት ፕሬዝዳንት ፑቲን ትራምፕን ሙድ እያዙባቸውን የሚል አስተያየት ሲናገሩ ይደመጣል። ለዚህ ምላሽ በሚመስል መልኩ ትራምፕ በሶሻል ትሩዝ የግል ማህበራዊ ትስስር ገጻቸው ላይ በለጠፉት መልእክት ፕሬዝዳንት ፑቲን ያልገባቸው ነገር እኔ ባልሆን ኖሮ በርካታ ክፉ ነገሮች፣ በጣም መጥፎ ነገሮች ፑቲንን ይገጥማቸው ነበር ያሉ ሲሆን መልእክታቸውንም ፑቲን በእሳት እየተጫወቱ ነው በማለት ቋጭተውታል። ለዚህ የትራምፕ መልእክት በቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ በኩል ምላሽ የሰጠችው ክሬምሊን ቢመጣ ሶስተኛ የዓለም ጦርነት ነው፣ እባክዎ ትራምፕ አያስፈራሩን የሚል ምላሽ ጣል አድርጋለች። ሜድቬዴቭ በኤክስ የማህበራዊ ትስስር ገጻቸው ላይ በለጠፉት መልእክት ትራምፕ እኔ ባልኖር ሩሲያ መጥፎ ነገር ይገጥማት ነበር ያሉት ጉዳይ እኔ እስከሚገባኝ ድረስ ሶስተኛ የዓለም ጦርነት ነው። እናም ትራምፕ ይህንን መረዳት ያቅታቸዋል የሚል እምነት የለኝም ብለዋል።